መከራ መስቀል በእውነት ታግሰሃል
የሰላም የናፈቀኛል ስምሽን ሳልጠራሽ ማርያም የፍቅር እናት የሰላም የፍቅር እናት የሰላም የናፈቀኛል ስምሽን ሳልጠራሽ ማርያም ስላንቺው ዛሬማ ምስጋናዬ የለም ለነገ የሚያስፈራው ሜዳው ይሆናል ተራራ ልጅሽ ስላለ ከኔ ጋራ እናቴ ሰላም ስሜቱን ታማለች ምስናት ወላዲተ አምላክ ምስናት ማርያም ምኞቴንስ በልትኝ ቅድሜ ለለፈተናት ተባቆሚ የጌታዬ እናት ነሽ ኃይልን ያደርጋል ጸሎትሽ የፍቅር እናት የሰላም የፍቅር እናት የሰላም ሳንጠራሽ ማርያም እንዴት ቀራለን ከመንገዴ አደራ እናቴ አስቢኝ ለሚያስጨንቀኝ ጠላት ለሚያሳድደኝ አትስኪኝ የፍቅር እናት የሰላም የፍቅር እናት አደርታችሁ አደርሙክስቴቱ አደርሙቶች ሳንጠራሽ ማርያም ምኞቴ ሚስመር ትልቅልቤ እለፍ ወጀቡ ተጓጉሜ የጌታዬ እናት ነሽ ኃይልን ያደርጋል ጸሎትሽ የፍቅር እናት የሰላም የፍቅር እናት የሰላም ሳንጠራሽ ስቀር ማርያም የስሙን ትርጓሜ ማን እንደ እግዚአብሔር ነው የሰረመድ አምላክ አምላክ ሆነ ሰው እኛን የሚረዳን ዘወትር በምልጃ የመላእክት አለቃ ቅዱስ ሚካኤል ነው። የስሙን ትርጓሜ ማን እንደ እግዚአብሔር ነው የሰረመድ አምላክ አምላክ ሆነ ሰው እኛን የሚረዳን ዘወትር በምልጃ የመላእክት አለቃ ቅዱስ ሚካኤል ነው። ከጉድጓድ ፍጹም ለሚያስፈራ ከተራዳን አብስ እንዳንሄድ ያዳንከን እኛንም ተራዳን ችላ አትበለን ሰይጣን በተንኮሉ ወጥመድ ሳይጥለን የስሙን ትርጓሜ ማለት በእግዚአብሔር ቅዱስ ሚካኤል ያላችሁ ጸሎት ልመናችሁ ሊሰማችሁ ዘወትር በምልጃ የመላእክት አለቃ ቅዱስ ሚካኤል ነው። ገና በጤና ሳለሁ አንድ ፍሬ ሰውነት ስለገኝ ምስጋና ጀምሬ ጸጋዬን አንስቶ ያበቃኝ ለዚህ ቀን የሚካኤል አምላክ ይመስገን እግዚአብሔር ከስሙ ትርጓሜ ማን እንደ እግዚአብሔር የሰረመድ አምላክ የአምላክ የሆነ ሰው አመስግኑ ዘወትር በምልጃ የመላእክት አለቃ ቅዱስ ሚካኤል የክፉ ሰላም ሐሳብ ነውና በቅንነት መንገድ ከቶ አይሄድምና የሞትን ያሌ ለባሪያው ሲሰበር ሚካኤል አጥፍቶ በደስታ ነወጠ
እርሱስ አንበሳ ነው ይናገር በራሱ ሌጊዮን ይዋረድ እሳት ተከናንቦ ገድሉ ተአምራቱ እጅግ ብዙ ነው። እስኪ ተክለ ሃይማኖትን ሸለመ የተባይነ ምግብ ተክለ ማርያም አባት ተክለ ሃይማኖት ዘኢትዮጵያ የባረከው ውሃ የለገሰው መሬት ዝናብ ያረፈበት የባረተበት ሞና ተመልከቱ የሚያስፈቱ ይሰጣል ኢየሩሳሌም ገብትቼ በሉ ታምራት እጅግ ብዙ ነው። ተመቸሙ ተክለ ሃይማኖትን አመስግኑ የተባይነ ምግብ ተክለ ተክለ ሃይማኖት የባረከው ውሃ የገዘው መሬት ዝናብ ያረፈበት የባረተበት ኑና ተመልከቱ የሚያስፈቱ ይሰብካል ተክልዬ ዛሬ ሰው ነው ጣዖትን አዋርዶ የተሸለመው ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ደካማ መስሏቸው በአንድ ጉዳዩት አለ ስደሰት ተክልዬን አባት እርሱስ አንበሳ ነው ይናገር በራሱ ሌጊዮን ይዋረድ እሳት ተከናንቦ ገድሉ ተአምራቱ እልልታችሁ ጫጋ ይገባል። ጻድቁ ተክለ ሃይማኖት አባታችንን አመስግኑ። ሐዋርያ አባ ተክለ ሃይማኖት ገድሉ ተአምራቱ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ቅዱስ መጽሐፍ ላይ የተመዘገበ አንድ ወርቃማ የእግዚአብሔር ቃል እናነሳና አናረዝምም፣ አጠር ላለ ደቂቃ የእግዚአብሔርን ቃል እንሰማለን። በዚህ ታላቁ መዝሙረኛው ቅዱስ ዳዊት በመዝሙር 15 ላይ ቁጥር 3 እንዲህ ብሎ የተናገረ ሕያው ዘላለማዊ የእግዚአብሔር ቃል እንዲህ ሲል ይናገራል። ፈቃድ ሁሉ በቅዱሳኑ ላይ ተገለጠ ይላል። እስቲ ሁላችሁም በሉ ፈቃድ ሁሉ በሉ። አይሰማኝም? ድምፃችሁን ከፍ አድርጉ። በቅዱሳኑ ላይ ተገለጠ። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደ ቤተ ክርስቲያናችን የአምልኮ ስርዓት ወይንም ስርዓተ አምልኮ አሁን ያለንበት በዓላችን ጌታችንና መድኃኒታችን ኢየሱስ ክርስቶስ የትንሣኤያችን በኩር በመሆን ላያዳግም ሞት በማይስማማው እነሆ ማንነት ተገልጦ የታየበትና ከበዓላት ሁሉ የተከበረ በኩረ በዓል የተባለው የጌታ ትንሣኤ የሚዘከርበትና የሚመሰከርበት ወቅት ነው። ምንም እንኳን ቅዱሳኑ እግዚአብሔር ያከበራቸው ቤተ ክርስቲያናችን በፀሐይና በጨረቃ እያሰላች በዚህ ቀን ቅዱስ እከሌ አርፏል፣ ቅዱስ እከሌ ደግሞ ቃል ኪዳን ተገብቶለታል ብላ ምስክርነት ስትሰጥ አክባሪዋን እርሱን ክርስቶስን በማክበር ጭምር እንጂ በማሳነስ አይደለም። አንዳንድ ጊዜ አላዋቂ ሳሚ ዳሽ ይለቀልቃል እንደሚባል እንዳይሆን ቤተ ክርስቲያኒቱ የገዘፈች ቤት ናት። ታሪኳ በጣም ጥንታዊ ነው፣ ዘመን ተሻጋሪ ነው። ዛሬ አንደበታችንን ከፍተን ስለ ቅዱሳን የምንመሰክርበትን ጸጋና አቅም ያደለን ጌታችን ኢየሱስ ክርስቶስ የትንሣኤያችን በኩር ሆኖ በመነሳቱና ተነስቶ በአደባባይ ላይ በመላው ዓለም ላይ እነሆ ምስክርነት እንዲሰጥ ስላደረገ ነው። ስለዚህ ብዙ የሃይማኖት መስራቾች ሃይማኖት ቢመሰርቱም
ተመልሰው ወደ አፈር ገብተዋል። ድንጋይ ተጭኗቸዋል። ወደ ጉድጓድ ሲገባ ወደ አፈራቸው ውስጥ ነው እየተማሰ አካፋና ዶማ አንስተን ስንቆፍር የምናገኘው አጥንታቸውን ነው። ለምሳሌ ያክል በዚህ በቴዎሎጂ ትምህርት ቤት ላይ ኮምፓራቲቭ ቴዎሎጂ ወይንም ንጽጽራዊ ትምህርት የሚባል አስተምህሮት ቤተ ክርስቲያን በተቋሞቿ ላይ ለልጆቿ ለደቀ መዛሙርቶቿ ተምረው እንዲያስተምሩ ታሰለጥናቸዋለች። በዚህ ትምህርት ላይ ታዲያ በንጽጽር ትምህርት የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ወይንም ደግሞ ቃል ሥጋ ሆነ ብለው የሚያምኑ አሃት አብያተ ክርስቲያናት ጭምር ይሄንን የማያረጀውን እውነት ሲመሰክሩ የክርስቶስ ትንሣኤ ልዩ ትንሣኤ እንደሆነ ላያዳግም አንድ ጊዜ ወደ ቅድስተ ቅዱሳን ራሱ መስዋዕት ሆኖ መስዋዕት ተቀባይ ሆኖ መስዋዕት አቅራቢ ሆኖ እነሆ ራሱን የሰጠበትና ለሞትም አንድ ጊዜ ራሱን አሳልፎ በመስጠት የተገለጠበትና የተብራራበትን ታላቁን የትንሣኤን ክብር ትገልጣለች። እውነት ነው። ትንሣኤ የእግዚአብሔር ክብር የተገለጠበት ጌትነቱንና ክብረ መንግሥቱን የተረዳንበት ልዩ ቋንቋችን ነው። ትንሣኤ በሹክሹክታ ለደቀ መዛሙርቱም የተነገራቸው ቃል ጊዜውና ሰዓቱ ሲደርስ አደባባይ ላይ ወጥተው እንዲመሰክሩ ጉልበትና አቅም የሆናቸው ልዩ ክብራችን ነው ወይንም ክብራቸው ነው ለቅዱሳንም ጭምር። ትንሣኤ በአጠቃላይ በሞት መንገድነት የምንሸጋገርበት ልዩ ድልድያችን በመሆን ከገባን ወደማንወጣበት ካገኘነው ወደማናጣው ዘለዓለማዊ ርስት የመሸጋገሪያ ድልድይ ሆኖ የሚያገለግለን ነው። ስለዚህ በዚህ ትምህርት ላይ 8 የሚጠጉ አንኳር ሃይማኖት ነን ባዮች አሉ። የክርስትናውን ጭምር ሳንጨምር 7 የሚጠጉ ሃይማኖት መሰሎች በዓለማችን ላይ አሉ። እነዚህ ሁሉ ከ8ኛው ጋር አንዱን ከክርስትና ሃይማኖት መስራች ጋር ስንደምረው 8 አንኳር ሃይማኖት በዓለም ላይ አለ ተብሎ ይታመናል። እነዚህ የራሳቸው ቅርንጫፍ አላቸው። በክርስትና ብቻ ወደ 32,000 የሚጠጋ ሃይማኖት አለ ወይንም ደግሞ እምነት አለ ተብሎ በየሶሻል ሚዲያው ላይ ይሰራጫል። ይሄን ለማለት የፈለግኩት ምንድን ነው? የመጀመሪያው የክርስትና እምነት መስራች ክርስቶስ ነው። ሁለተኛው የእስልምና እምነት መስራች ነቢዩ መሐመድ ነው። ሶስተኛው የቡድሃ ወይንም የቡድሂዝም እምነት መስራች ቡድሃ ነው። አራተኛው የኮንፊሽኒያሊዝም እምነት መስራች ኮንፊሸስ ነው። አምስተኛው የባኦላይዝም እምነት መስራች ባኦላ ነው። ስድስተኛው የዞራስትሪያሊዝም እምነት መስራች ዞራስተር ነው። ሰባተኛው የታኦኢዝም እምነት መስራች ታኦ ነው። ስምንተኛው የኮንፊሽኒያሊዝም እምነት መስራች ኮንፊሸስ ይባላል። በአጠቃላይ እነዚህን ከነመስራቾቹና ሃይማኖቱን ጭምር 8ቱ ስናጠና 7ቱን ስንፈትሻቸው ስንመረምራቸው እነዛ መስራቾቻቸው ወደ መቃብራቸው ጠጋ ብለን አካፋና ዶማ ይዘን ብንጠጋ መጨረሻ ላይ እየቆፈር ስንሄድ የምናገኘው አጥንታቸውን ነው። ወደ ቀራንዮ ስንሄድ የክርስትና ሃይማኖት መስራች የሆነው ክርስቶስን በማዕከለ ምድር በቀራንዮ እነሆ ጉድጓድ ተምሶ የተዘጋጀ መቃብር ዮሴፍ ቢያዘጋጅም እንኳን የእንግዳ መቀበሪያ ተብሎ እንኳን ቢዘጋጅ እርሱ ሄዶ አካሉ ለ3 ቀን ያረፈበት ቅዱስ ስፍራ ከ3ኛ ቀን በኋላ መግነዝ ይፈታ መቃብር ይከፈት ሳይል በኃይል በስልጣን የትንሣኤ ጉልበቱን ለማሳየት የሮማ ማህተም እንደታተመ መቃብሩ ሳይፈነቅለው የኔና የናንተ ጌታ ድል አድርጎ መቃብርን ተነስቷል። እንኳን ደስ ያላችሁ። ከፍ አድርጋችሁ ለምጽባና ለታ እግዚአብሔር አድሮ። ስለዚህ የኛ ሃይማኖት መስራች ክርስቶስ ጌታችን መቃብሩ ባዶ ነው፣ የማያረጀውን እውነት የሚመሰክር ነው። ይሄን የያዘች ቤተ ክርስቲያን ብርሃናተ ዓለም ቅዱስ ጳውሎስ ይሄ ጌታ መቃብሩ ጦ ቢያስቀረው ኖሮ በመቃብር የተሸነፈ ቢሆን ኖሮ አገልግሎታችን ወይም ስብከታችን ሁሉ ከንቱ ሆኖ በቀረ ነበረ ብሎ መስክሯልና ይሄ ከበዓላት ሁሉ ማንም ሊወዳደረው ሊነጻጸረው የማይገባ የበዓላት ሁሉ በኩረ በዓላት የጌታ ትንሣኤ ነው።
የትንሣኤው ጉልበት እንሆ ፍርሃት ወደ ድፍረት ቀይሯል። ፍርሃታችሁ ወደ ድፍረት ይቀይርላችሁ። የትንሣኤው ጉልበት እንሆ ጨለማን በሚደነቅ ብርሃን ቀይሯል። ጨለማ ነገራችሁን በብርሃኑ ይቀይርላችሁ። የትንሣኤው ጉልበት ተጠራጣሪዎችን ወደ ጽኑ የእምነት አቋም አምጥቷል። አሁንም በውሃ ላይ እንዳለ ኩበት እየዋለለ ያለ ጥርጣሬ በልባችን የነገሰብን ካለ ጥርጣሬያችን አስወግዶ ወደ ጽኑ የእምነት አቋም እንዲያመጣ ኃይልና ጉልበት ይሁነን። አሜን በሉ እንጂ ይሁናችሁ፣ ይሁነን። ስለዚህ ይሄ በዓል እየተከበረ እንዳለ ዛሬ ደግሞ ግንቦት በባተ በ12ኛው ቀን በዙሪያችን እንደ ደመና ከበው ያሉ የክርስቶስ እንደራሴዎች እግዚአብሔር የሚነበብባቸው ቅዱሳት መጻሕፍት ተብለው የሚጠሩ የትንሣኤው ምስክር በመሆን ለሐዋርያት በሰማርያ በይሁዳ በገሊላ እስከ ዓለም ዳርቻ ድረስ ሄዳችሁ የትንሣኤው ምስክር መስክሩ እንደተባለ የሐዋርያትን ፈለግ በመከተል ሐዋርያውያን አበው በተከሏት ባጸኗት ጽዲት ቅድስት ርቲት የሆነች ኦርቶዶክሳዊት ተዋሕዶ ሃይማኖት ጥላ ስር ሆነው አካላቸውን ለእሳት አንገታቸውን ለስለት በመስጠት ይህችን ዓለም በመናቅ ሎሬት ጸጋዬ ገብረ መድኅን እንደተናገረው ዓለም ወረተኛ የገነት በርዘጊ የሲኦል መተኛ ስትገቢ ወዛም ስትወጪ አመዳም ነሽ ብለው በመናቅ ዳዋ ጥሰው ድንጋይ ተንተርሰው ጤዛ በመላስ ድምፅ አራዊትን ጸብአ አጋንንትን ታግሰው በዱር በገደል በየፍርኩታው ቋርፍ የተባለ ገዳማዊ ምግብ እየተመገቡ ሀገር ከጥፋት ሕዝብ ከስደት እንዲተርፍ እንዲድን እግዚአብሔር ያደረባቸው ቅዱሳን በቤተ ክርስቲያናችን ላይ እንደ ዛሬ ባለችው ዕለት ትልቅ ክብር የሚሰጥበት ዕለት ነው። በቤተ ክርስቲያን ደግሞ በኢትዮጵያ የስንክሳር መጽሐፋችን ላይ እንደተመዘገበው ዛሬ የተከበሩ ቅዱሳን ይታሰባሉ። የጻድቁ አባታችን የአቡነ ተክለ ሃይማኖት አጽሙ የፈለሰበት ቀን ነው። በኤጲሶ ደብረ ሊባኖስ ገዳሙ ብለው ሊቃውንቱ እንደሚያመሰግኑ እልል ብለው እንደሚዘምሩ፣ አዎ ፍልሰተ ሥጋው በደብረ አስቦ እኖ ሄዶ ያረፈበት እግዚአብሔር ድንቅ ሥራውን የሠራበት ዕለት በመሆኑ ቤተ ክርስቲያን የጻድቁ የአቡነ ተክለ ሃይማኖት አጽማቸው የፈለሰበት ቀን ነው ብላ በታላቅ ድምቀት ታከብራለችና የቅዱሳን አጽማቸው ሙት ያስነሳል፣ ድውይ ይፈውሳል፣ ታሪክ ይቀይራል። ምክንያቱም እግዚአብሔርን በማገልገላቸው መላ ዘመናቸው ስላሳለፉ በመቃብር ውስጥ እንኳን አጥንታቸው ቢቀር እግዚአብሔር ለአጥንታቸው ጠባቂ መልአክ ያዘላቸዋል። ስሙ የተመሰገነ ይሁን። ሁለተኛው የምናከብረው ዛሬ እንደ ቤተ ክርስቲያናችን የአምልኮ ሥርዓት አባ አፌጽ የተባለ ከተሰዓቱ ቅዱሳን መካከል አንዱ፣ አዎ በዚሁ በሀገራችን በስተሰሜን አቅጣጫ በትግራይ ክልል ላይ 9 ቅዱሳን ወደ ኢትዮጵያ ገብተው የሚገባው የክርስትና ትምህርት በሀገሪቷ ቋንቋ ተምረው አስተምረው ታሪክ ካስቀመጡ ቅዱሳን መካከል ከተሰዓቱ ቅዱሳን አንዱ አባ አፌጽ የተባለ ነው። በረከቱ ከሁላችን ጋር ትሁንልን። እነሆ ይህን ታላቅ አባት የዕረፍት ቀኑ በቤተ ክርስቲያናችን ይታሰባል፣ ይዘከራል። ዓመታዊ ክብረ በዓል ስለሆነ ሦስተኛው በዚህ ቦታ ላይ ደግሞ ተደራቢ በዓል አለ። ተደራቢ በዓል ምንድን ነው? ይህ ታላቅ ቤተ መቅደስ ታንጾ የቃል ኪዳኑ ታቦት ወደ ቤተ መቅደሱ የገባው እንደ ዛሬ ባለችው ግንቦት 12 ቀን ነው። ይሄ በዓል ሲከበር የእናታችን የቅድስት ክርስቶስ ሰምራ ሀገር በቀል ቅዱሳን ከምንላቸው መካከል አንዲቷ የሆነችው ሴቶችን ወክላ በሃይማኖት ጸንታ በምግባር ቀንታ ሀገራችን ኢትዮጵያ በታሪክ መዝገብ ላይ በሰማያዊ የወርቅ ቀለም እንድትመዘገብ አሻራ ካስቀመጡ ቅዱሳት እናቶች መካከል አንዷ በረከቷ ከሁላችን ጋር ይሁንና ቅድስት ክርስቶስ ሰምራ ናት። እስቲ ከፍ አድርጋችሁ በጭብጨባና በእልልታ አመስግኑ እግዚአብሔር። ሌላው ወርኃዊ መታሰቢያ ቀኑ የሚዘከረው የሊቀ መላኩ የቅዱስ ሚካኤል መታሰቢያ ቀን ነው። ቅዱስ ሚካኤል እንግዲህ በቅዱስ አባታችን በአቡነ ተክለ ሃይማኖት አጽማቸው በፈለሰ ጊዜ እርዳታው አልተለየም። በቅድስት ክርስቶስ ሰምራ ሕይወት ላይ እስከ ዕረፍቷ ቀን ድረስ ነሐሴ 24 ቀን እስካረፈችበት ቀን ድረስ የቅዱስ ሚካኤል እርዳታ አልተለያትም። ጻድቁ የእግዚአብሔር አገልጋይ ቅዱሱ አባ አፌጽም ኢትዮጵያ
ክርስቲያን በወንጌል ባገለገለበት ዘመን የቅዱስ ሚካኤል እርዳታ ለቅጽበት ያክል ተለይቶ አያውቅም። በአጠቃላይ የሊቀ መላኩ የቅዱስ ሚካኤል እርዳታ በቅዱሳን ሕይወት ላይ የጎላ የተነበበ ትልቅ በዓል እንደሆነ ያስረዳናል። ማቲ ዋቀዮ ኡመተ ዋቀዮ ሰገሌ ከነ አማነገ ሱረ ከንጅርተን አመንቲን ኦርቶዶክስ ተዋህዶ መነ አመንቲ ኬሳ ቁልቁሎታ ኤዱ ከንታኒ ኒ ከበጀሙ አያና ጉዳ ኢጃተኤ አያና ቁልቁሉ ሚካኤልና ጂአራፍ ከበጅሉ የቹ እኒ ለመፋ አባ ኬኛ ቁልቁሉ አባ ተክለ ሃይማኖት አው ደበል ሊባኖስ ረቲ ሬንፈሳኒ ፍቀተሜቱ ከንከወቴ ጉያ ከናቲ አከተኤፍ በተስካኒ ኒለብሲቲ የቹ እኒ ሰደፋ ቁልቁሎታ ኬሳ ቁልቁሌቲ ከንታቴ haati keenya kan kadhattu jechuudha. Kiristoos samraa kan jedhamtu haati keenyaas ni kadhatti ni moggaafamti beetaskaanii keessatti jechuudha. Inni arfaffaa abbaa hafees kan jedhamu qulqullu abbaa keenya Tigraay irratti waan hedduu waan guddaa hojjeteetu addunyaa kana balaarraa akka ba'uuf erga guddaa dabarseetu boqoteera. Guyyaa kana abboonni afur ni kabajamu jechuudha. ስለዚህ እግዚአብሔር ልጆች ይህ ታላቅ በዓል ሲከበር ቤተ ክርስቲያን የጸጋ ግምጃ ቤት መሆኗን እንድትረዱ ዘመን የወለደው ንጉሥ የወደደው እንግዳ ትምህርት እንዳልመጣ ዛሬ ቤተ ክርስቲያን የምትዘክራቸው ቅዱሳን በሁላችን ሕይወት ላይ ትልቅ ሥራ የሰሩ ናቸውና በረከትና ጸጋቸው በሁላችን ላይ እጥፍ ድርብ ሆኖ እንዲያድርልን የማን ፈቃድ ከሁላችን ጋር ይሁን? የእግዚአብሔር ፈቃድ ከሁላችን ጋር ይሁን። ባጭር ቋንቋ ስለ ቅዱስ ክርስቶስ ሰምራ እነግራችሁና ትምህርቴን አበቃለሁ። ርዕሳችን ምንድነው? መዝሙር 15 ቁጥር 3 ላይ እነሆ ፈቃድ ሁሉ በቅዱሳን ላይ ተገለጠ ይላል። ድገሙልኝ ቃል ፈቃድ ሁሉ በማን ላይ ተገለጠ? በቅዱሳን ላይ ተገለጠ። ቅዱሳን የተባሉ በወል የሚጠሩበት ነው። ቅድስናን የተቀበሉት በባህሪው እነሆ ቅዱስ ተብሎ ከሚጠራው ከማንም ካልተቀበለው የራሱ የሆነ በራሱ የኖረ በራሱ የሚኖር ማንም የማያበድረው የባህሪ ቅዱስና ያለው እግዚአብሔር በጸጋ እንዲከብሩ ቅዱስናን ሰጥቷቸዋል እግዚአብሔር። እነዚህ ቅዱሳን በወል ሲከፈሉ በሁለት ስንከፍላቸው ወንዶችን ቅዱሳን እንላቸዋለን፣ ሴቶችን ደግሞ ቅዱሳት ብለን እንጠራቸዋለን። ይሄንን ጸጋና ክብር ለቅዱስና የበቁት ቅዱሳን ተብለው እንዲጠሩ የረዳቸው ያገዛቸው መንፈሳቸውን፣ ሐሳባቸውን፣ ልባቸውን ጭምር ለእግዚአብሔር ሰጥተው በመገኘታቸው እነዚህ ቅዱሳን ተብለው የሚጠሩት መንፈሳቸውን፣ ሐሳባቸውን፣ ልባቸውን ጭምር ለእግዚአብሔር የሰጡ ናቸው። ልባቸውን በመስጠታቸው እግዚአብሔር ከብሮባቸዋል። ድንቅ ሥራ በእነሱ ላይ እንዲሰራ አድርጓል። ሞት አስነስቷል፣ ሽባ ተርትሯል፣ ለምጻም አጽድቷል፣ ድዊ ፈውሷል። ግራ የተጋቡትን በቀደመ ቃል ኪዳናቸው እንዲፈወሱ አድርጓቸዋል፣ አረጋግቷቸዋል። እግዚአብሔር በቅዱሳኑ ላይ ግሩምና ድንቅ ስለሆነ የኔና የናንተ አምላክ ስሙ ለዘላለም የተመሰገነ ይሁን። ከነዚህ ከምናከብራቸው የእግዚአብሔር ድንቅ ሥራ ከተብራራባቸው በቁመተ ሥጋ እንዳሉ እግዚአብሔር በሕይወታቸው ድንቅ ሥራ ከሠራባቸው ባለ ታሪኮች አንዷ ዛሬ ቤተ ክርስቲያን እነሆ ታቦት ቀርጻ አዘጋጅታ እነሆ ቤተ ክርስቲያን መስረታ በትንቢተ ኢሳይያስ ምዕራፍ 56 ላይ ሰንበቴን ላከበሩ ሕግጋቴን ለጠበቁ ለእነርሱ በቅጽሬና በቤቴ ለዘላለም የማይጠፋ ቃል ኪዳን ገብቼላቸዋለሁ ብሎ እግዚአብሔር ላይፈጽም የማይጀምር ላያደርግ የማይናገር ከተናገረ ያደርገዋል ከጀመረ ይፈጽመዋልና ለቅድስት እናታችን ለክርስቶስ ሰምራ የገባላት ቃል ኪዳን ቤተ ክርስቲያን በስፋትና በመላት የምትዘክርበት ወቅት ነው። ታሪኩን እኔ በስፋት ለመዘርዘር ጊዜ ስለሚያጥረኝ አጭር ነገር
ጋብቻ ልበልና የእግዚአብሔር ፈቃድ በእሷ ላይ የተገለጠበትን ትንሽ ነገር እንድትረዱ ለመዘከር ያክል ለመናገር ፈቃዳችሁ እንዲሆን እጠይቃለሁ። ይህች እናት ሁላችንም ታሪኳ እንደምናውቀው በሸዋ ክፍለ ሀገር በቡልጋ ስፍራ ወይም ደግሞ ልዩ ስሙ ጥጥ ሜዳ ተብሎ በሚጠራው ቦታ ላይ በእግዚአብሔር ፈቃድ ወደዚህ ዓለም በጠባብ ማኅፀን በር በኩል እንድትከሰት እግዚአብሔር አደረጋት። ስሙ ለዘላለም የተመሰገነ ይሁን። መጽሐፉ ታሪኩ ስታነቡ አባቷ ደረሳኒ ተብሎ ሲጠራ፣ እናቷ ደግሞ ቅድስት እሌኒ ተብላ ትታወቃለች። ከደጋግ ቤተሰብ መኳንንትና ሹማምንት ከነበሩ ቤተሰብ መካከል የተመረጠች ቅድስት እናት ናት። በሕግ በሥርዓት በአግባብ መውለድ ብቻ አይደለም፣ ልጅን ወልዶ እየቀጡ እየቆነጠጡ በማሳደግ እንደ ያዕቆብ ክንደ ብርቱ እንዲሆን ማድረግ የወላጅ ትልቅ ኃላፊነት ነው። ወላጆቿ አባቷ እርሳኒና እናቷ እሌኒ የሚገባቸውን ሥራ ሰሩ፣ የሚገባቸውን የወላጅነት ኃላፊነት ተወጡ። ምክንያቱም ያልተቆነጠጠ ያልተቀጣ ብላቴና እናቱን አባቱን ሀገርን ያሰድባልና በመቅጣት በማስተማር ብሉይ ከአዲስ እንድታጠና እንድትማር አድርገው በሥርዓተ እግዚአብሔር በሕግጋተ እግዚአብሔርን በመፍራት እንድታደርግ አደረጓት ይላል። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። በዘመኑ ከነበረ ኢየሱስ ሞዐ ከተባለ እነሆ አብራክ የተከፈለ እግዚአብሔር ያከበረው ሰምረ ጊዮርጊስ የተባለ አንድ እግዚአብሔር ወዳጅ ከዚች ከእናታችን ከክርስቶስ ሰምራ ጋር በጋብቻ እንዲተሳሰር አደረጉ ይላል። ጋብቻ እግዚአብሔር የሚሰምርበት እግዚአብሔር የሚከብርበት ትልቁ መገለጫ ነው። በተለይ ወንድ ለሴት ሴትን ለወንድ የሰጠ እግዚአብሔር ከጋብቻ ውጭ የሚደረጉ ማናቸውም ተራክቦ ዝሙት ናቸው። ኃጢአትን ያመጣል፣ በትውልድ ላይ ቁጣን ያሰነዝራል። እግዚአብሔርን ፈርተው እግዚአብሔርን አክብረው በተቀደሰ ትዳር የተጋቡ እግዚአብሔር ያን ትዳር ይባርክላቸዋል። እግዚአብሔር ትዳራችንን ይባርክልን። አራምን በሉ። ትዳራችን ይባርክልን። ዛሬ የብዙዎች ትዳር እየተፈታ የተቸገረው በፈቃድ እግዚአብሔር ላይ ስላልተመሰረተ ነው። እኚህ ሁለቱ እግዚአብሔር አምላክ ያከበራቸው በጋብቻ እንዲጣመሩ አደረጋቸው። ከነዚህ እግዚአብሔርን ከሚፈሩ እግዚአብሔርን ከሚያከብሩ ቤተሰቦች መካከል ቅዱስ ክርስቶስ ሰምራ የተባረከ ሰምረ ጊዮርጊስ ከተባለው የትዳር አጋሯ ጋር ተጋብታ 12 ልጆችን እግዚአብሔር አሳቀፋት። ልጆች የማስጦታ ናቸው። ተናገር፣ የማስጦታ ናቸው። ዛሬ 12 ልጅ ይቀርና አንድ ልጅ ወልዶ ለማሳደግ ምን ያክል እንደከበረ ታውቃላችሁ? በዚያ ዘመን እነዚህን 12 ልጆች ወልዶ ለማሳደግ እግዚአብሔር የሰጠ ጥበብ አለ። ፈሪሃ እግዚአብሔር ከፊት ከቀደመ በልጆቻችን ላይ ምንም አይነት ስጋት አያድርብንም። ዛሬ አንድ ወልደው የሚጨነቁ አሉ፣ ልጆቻቸውን እንዴት ማሳደግ የተቸገሩ። ምክንያቱም ፈሪሃ እግዚአብሔር ከብዙ ሰዎች ልብ ስለራቀ። እኚህ ቤተሰቦች ግን በእግዚአብሔር ፈቃድ 12 ልጆችን ወልደው በተቀደሰ ትዳር ይኖሩ ጀመረ ይላል። ታዲያ ከዚህ በኋላ ነው የእናታችን የቅድስት ክርስቶስ ሰምራ ታሪኳ እየተዘረዘረ መምጣት የጀመረው። ታሪክ ስታነቡ በዘመኑ የነበረው ንጉሥ ሀገሪቷን ያስተዳድር የነበረው በዚያ አካባቢ ባለሙሉ ባለስልጣን የነበረው ሁላችን የምታውቁት የቅዱስ ላሊበላን ቤተ መቅደስ ከአንድ ወጥ ከሆነ ፍልፍል ዋሻ በመፈልፈልና በማዘጋጀት ትልቅ ሥራ የሠራው አፄ ገብረ መስቀል ከ1181 እስከ 1221 ለ40 ዓመታት ያክል ኢትዮጵያን ያስተዳደረ ጻድቅ ቅዱስ የእግዚአብሔር አገልጋይ ነበረ ይላል። በረከቱ ከሁላችን ጋር ይሁንልን። አፄ ገብረ መስቀል ነገሥታት በዘመናቸው ታሪክ ጽፎ አልፏል። ይሄም ሰው በዘመኑ ትልቅ ሥራ ሰርቶ ያለፈ አባት ነው። ትልቅ ታሪክ ያስቀመጠ ነው። ታዲያ የዚችን ሴት የቅድስና ሕይወት ትርምቷን ውበት ከደም ግባት ጋር አስተባብራ ሃይማኖት ከምግባር ጋር አስተባብራ በመያዟ
ታሪኳን እየሰማ ይደነቅባት ነበር። በዘመኑ ታዲያ ወደ 174 የሚጠጉ በንጉሱ ዓይን ውስጥ የገቡ ተወዳጅ ከተባሉ ሴቶች መካከል አንዷ ቅድስት ክርስቶስ ሰምራ ነው። በረከቷ ከሁላችን ጋር ይሁን። ታዲያ በጸሎቷ እንድታስበው አገልግሎቷን፣ ድካሟን፣ ቅድስናዋን፣ ሕይወቷን ተመለከተና ወደ 272 የሚጠጉ አገልጋዮች ለአንቺ አገልጋይ ይሁንሽ ብሎ በገጸ በረከትነት ሰጣት ይላል ይህ ታላቅ ሰው። እርሷም ያን ገጸ በረከት ከተቀበለች በኋላ ምን አለች? መጽሐፍ ቢሆኑ ይነበባሉ፣ ይጸለይባቸዋል፣ እንደገና ገንዘብ ቢሆኑ ይመጸወታሉ። ይሄ ለውዳሴ ከንቱ የመጣብኝ እንዳይሆን ብላ እጆቿ ወደ ሰማይ አቅንታ በዚህ ንጉሥ ዓይን ገብቼ አገልጋዮች መጥተው እንዲሰጡኝ የተደረገልኝ ምን ብቃት ቢኖረኝ ነው ለፈተና ለውዳሴ ከንቱ ለተሬው እንዳይሆንብኝ ብላ ወደ ሰማይ ዓይኖቿን አቅንታ ብትጸልይ ሊቀ መላኩ ቅዱስ ሚካኤል ፈጥኖ ደረሰና እንዲህ ሲል አጽናናት። እስቲ እኛንም ያጽናናት። አትቸገሪ፣ አትጨነቂ። ይህ የተደረገው በእግዚአብሔር ፈቃድ ነው። እነዚህ አጋዥ ሆንሽ ተብሎ በንጉሡ በኩል የመጡልሽ አንደኛ በስሜ ቤተ መቅደስ እንዲያንጹ ፈቃድ እግዚአብሔር ስለሆነ ነው። አጸድ እንዲተክሉ እግዚአብሔር ስለፈቀደ ነው። ስለዚህ በቶሎ ፍጠኝና ቤቴ እንዲሰራ አድርጊ፣ አጸድም በቤቴ ውስጥ እንዲተከል አድርግልኝ አላት። እርሷም የቅዱስ ሚካኤል ቤተ መቅደስ አሰርታ አጸድ አስተክላ ስታስገለግል ኖረች ይላል። በዚህ ሕይወት ላይ እንዳለች አንድ ፈተና አጋጠማት። ፈተናዋ ምንድን ነው? በንጉሡ በኩል ከመጡ አገልጋዮች መካከል አንዲቷ ርኩስ መንፈስ ያደረባት ለቅዱስ ክርስቶስ ሰምራ በማፈንገጥ አልታዘዝም በማለት ሐሜተኛ በመሆን ሰውን ከሰው ጋር በማጣላት በሬ ወለደ ወሬዎችን በማውራት በሀገር ላይ እግዚአብሔር የማይከብርበትን ሥራ በመስራት ስታገኛት ደጋግማ መከረቻት። ልትስተካከልላት አልቻለችም። ቅዱስ ክርስቶስ ሰምራ ከነዚህ መካከል በንጉሡ አገልጋይ እንዲሆኑ ከተሰጡኝ መካከል ይህች አንዲቷ ብላቴና ልቧ በአጋንንት አሽከላ ተይዞ እያስጨነቀችኝ ነውና ብላ ምርር ብላ በእግዚአብሔር ፊት አለቀሰች ይላል። ወዲያው እግዚአብሔር ይህችን ብላቴና ብትመከር ብትዘከር አልሰማ ስላለች በሞት እንድትቀጣ አደረጋት ይላል። ቅዱሳን እንዳያዝኑባችሁ በእነሱ ዓለም ላይ የተቀደሰ ማንነትን ይዞ መኖር ይገባል። በተለይ ወሬ እግዚአብሔር የማይከብርበት፣ በተለይ በአንዲቷ የክርስቶስ ቤተ ክርስቲያን ነገረ ዘርቅ ማብዛት፣ ካህኑን ከዲያቆን፣ ዲያቆኑን ከካህን፣ ሕዝቡን ምእመኑን ከካህናት ጋር በማጋጨት እግዚአብሔር ይከብራል ብሎ የሚያስቡ ድኩማን አእምሮች አሉ። እግዚአብሔር በወሬኞች አይከብርም። እግዚአብሔር የሚከብረው እውነትን በያዙ ሰዎች ነው። እግዚአብሔር ለእውነት ያቆማቸው፣ እውነት ደግሞ ራሱ ምን ያደርጋቸዋል? አርነት ያወጣቸዋል። ስለዚህ የእግዚአብሔር ፈቃድ በዚህ ቅድስት ሴት በኩል እንዲገለጽ ስለፈለገ ይህች ሴት እንሆ አልቅሳ አዝና ባዘነችባት ጊዜ በሞት ስትቀጣ ደነገጠችና ክርስቶስ ሰምራ ይሄ እኮ መሳሪያ አንስቶ ከመግደል አይተናነስም። ይህች ሴት ይህች ብላቴና የሞተችው በእኔ ሐዘን ምክንያት ነውና እኔ ነፍሴ ከተጠያቂነት አተርፍም ብላ ስቅስቅ ብላ ስታለቅስ እግዚአብሔር አሁንም ሊቀ መላኩን ቅዱስ ሚካኤልን ጠራና የዚህችን የሞተችውን ብላቴና ነፍስ እንደገና ወደ ሥጋዋ እንዲመለስ አድርገህ በክብር ልትቆም አድርጋት አለው። ወዲያው ነፍሷ ከሥጋዋ ጋር ተዋሃደ፣ በክብር ቆመች ያቺ የሞተችው ብላቴና። የእግዚአብሔር ፈቃድ በቅዱሳን ላይ ይገለጣል። ከዚያስ በኋላ ምን ሆነሽ ነው የሞትሽው ተብላ ስትጠየቅ እነሆ በሠራሁት ኃጢአትና በደል እናቴ ቅድስት አርሴማን ቅዱስ ክርስቶስ ሰምራን አሳዝኛታለሁ፣ በድያታለሁ፣ አእምሮዋን ጎድቻታለሁ፣ አልታዘዝ ብያታለሁ፣ ወሬኛ ሆኛለሁ፣ አዝናብኛለች። ስለዚህ የሚገባኝ ስላልሆነ በሞት ተቀጣሁ። ማን አስነሳሽ? አምላከ ክርስቶስ ሰምራ አለች። አሁንም የሞተው ነገራችሁን አምላከ ክርስቶስ ሰምራ ያስነሳላችሁ። አሜን በሉ እንጂ ዛሬ ብዙ ነገር አልሞተም በሕይወታችሁ። አዎ የብዙዎቻችን ሃይማኖታችን ጭምር የመሞት ያክል እየተሰማ ነው። ሞተ ስላችሁ በራሳችን ክፉ ተግባር፣ በራሳችን ክፉ ስራ። ሃይማኖት በሰማይ ዓለም ያለ ነው። ለእኛ በጸጋ ተሰጥቶን የተለኮሰውን እሳት ማቀጣጠልና ለትውልዱ ያን ችቦ ማቀበል ሲገባ በራሳችን
የተበላሸ የፖለቲካ አስተሳሰብ፣ በተበላሸ አመለካከት፣ በተበላሸ ሰብዕና የያዘውን ሃይማኖት በአሕዛብ ፊት እያሰደብን ብዙዎቻችን ዘንድ ሃይማኖታችን ሞቶ የታየ እስኪመስል ታይቷል። ፍቅራችን ሞቷል፣ ስነ ምግባራችን ሞቷል፣ ብዙ ነገራችን ሞቷል። ለምን? ኢትዮጵያን የመሰለች ሀገር ቅዱሳን በቃለ እግዚአብሔር ወንጌል ያረሷት ሀገር የዘረኛ አደባባይ ስትሆን፣ የጎጠኛ አደባባይ ስትሆን፣ የቡድንተኛ አደባባይ ስትሆን፣ የአድርባዮች አደባባይ ስትሆን፣ ክብራቸውን በኖራቸው ኖራቸውን በክብራቸው የለወጡ ምድር ስትሆን ቃል የተገባላት ለኢትዮጵያውያን ቅድስት እናታችን ቅድስት ድንግል ማርያም በአስራት የተቀበለቻት ክርስቶስ ሰምራ ቃል ኪዳን የተገባላት 3000 ነፍሳት ከሲኦል የማውጣት ጸጋ የተሰጣት ቅድስት እናት ይህች እናት እነዚህን የመሳሰሉ እነ ጻድቁ ተክለ ሃይማኖት ወዘተርፈ በአጠቃላይ እኚህን የመሰሉ ቅዱሳን ዋጋ በከፈሉባት ሀገር ላይ ዛሬ የሰው ደም በከንቱ እየፈሰሰ ያለበት ሰዓት ነው። እግዚአብሔር አምላካችን የሞተችውን ቅድስት ሴት በቅዱስ ክርስቶስ ሰምራ እኖ ጸሎት ሳይሆን በእግዚአብሔር ትልቅ እርዳታና በሷም ደግሞ ከልብ የመነጨ እኖ ሐዘን ገብቷት ስለነበረ ታሪክ ተቀይሮ እንድትነሳ እንዳደረጋት ሁሉ የሞተው ነገራችን የክርስቶስ ሰምራ አምላክ በቸርነቱ ያስነሳልን። እንግዲህ አላበዛባችሁም። ታሪኩን እንደተንጠለጠለ ይቆይና ወደ ቤታችሁ ገብታችሁ ገድሏን አንብቡ። እግዚአብሔር የሰራው ሥራ በእሷ ላይ እዩ። አሁን ፀሐይ ላይ የቆማችሁት እያወራን እየተነጋገርን ብንቆይ ብዙ የሚስቡ ነገሮች በውስጡ አሉ።